ሰላም ለዚህ ቤት በስመ አብ። ይሄ ትቼው የሄድኩት ቤት አይደለም አይደል? እኔ ተውኩት ቤት አይደለም። በለው የሚገርም ነው። አሃቲ እስመዋ ካበር ሀርሰናይ ትጅት ሌላ ያለዛት እንዲህ አይነት ለውጥ ይመጣል ብዬ አልጠበኩም። እውነት ለመናገር መምህር ነብዩ አሁን ያደረጋችሁት ትንሽ ይመስላችኋል እንጂ ቀላል ነገር አይደለም። ከጠበቅኩት በላይ ደስ ብሎኛል። እንስሳትን እና ሌሎችን በገመድ አስሮ ማቆም ይቻላል። ሰውን ግን አስሮ ማቆም የሚቻለው በፍቅር ነው። የቅዱስ ጳውሎስ በረከት ይደርባቸው። ፍጥረትን በሚያስምር በእናቱ ልመና ክርስቶስ ይማረን መሐሪ ነውና፣ ክርስቶስ ይማረን መሐሪ ነውና። ፍጥረትን ልመና ክርስቶስ ይማረን መሐሪ ነውና፣ ክርስቶስ ይማረን መሐሪ ነውና። ሰላም ለዚህ ቤት በስመ አብ። ይሄ ትቼው የሄድኩት ቤት አይደለም አይደል? እኔ ተውኩት ቤት አይደለም። በለው የሚገርም ነው። የክህነት መዓዛ የሽቷቸው ሙዳይ የዕጣኑ ማዕጠን ሰዋሰው አዶናይ የዕጣኑ ማዕጠን ሰዋሰው አዶናይ በአሜነ ዚአ ለማርያም ንገኒ። ፍጥረትን በሚያስምር በእናቱ ልመና ክርስቶስ ይማረን መሐሪ ነውና፣ ክርስቶስ እውነት ለመናገር ዛሬ የደስታችን ቀን ነው። እንግዲህ ብዙም ባይባል እንደ ጅማሮ ነው እና የማህበራችን ልጆች የተወሰነ አድርገዋል። አጠቃላይ የተሳተፉት ወንድሞቻችን ነው። ጸሎተ ማርያም አባቶች መምህራኑ ወንጌል ከሚሰበክበት ቅዳሴ ማርያም ከሚነገርበት ጸሎተ ማርያም እንዲደገምልን ብለን ነው። ስማቸውን ልጥራና ለአባታችን ለሳቸው እሰጣለሁኝ። ወልደ ገብርኤል ገብረ ስላሴ ወልደ ዮሐንስ ገብረ ጻድቅ ሂሩተ ገብርኤል አስካለ ማርያም አስካለ ስላሴ ሂሩተ ማርያም እህተ ማርያም ወለተ መስቀል ወለተ መድን ወለተ ሚካኤል ወለተ ማርያም ወለተ ሰማዕት ወለተ ሰንበት ወለተ ስላሴ ወለተ ኢየሱስ ወለተ እግዚእ ወለተ ኪዳን ወለተ ወልድ ወለተ ዮሐንስ ወለተ ገብርኤል ወለተ ጊዮርጊስ ወለተ ጥምቀት ወለተ ጻድቅ ወለተ ጽዮን ገብረ ኢየሱስ ገብረ እግዚአብሔር ጸዳለ ማርያም ጽጌ ማርያም ፍቅርተ ስላሴ ፈትለ ማርያም ፈትለ ሕይወት ወለተ እስጢፋኖስ ገብረ ኢየሱስን ነፍስ ይማርልን በሉልን። ወልደ ሩፋኤልን ነፍስ ይማርልን በሉልን። እንግዲህ በጥቂትም ብትሆን አሁን የስማቸው የተጻፈ በገንዘብም በጉልበትም አብሮ ከዚህ ካስተባበሩ የሳምንቱን እንዳያችሁ ሲመጡ ከነበሩት አብሮ የተጻፈ ነው። ጸሎተ ማርያም ብትደግሙልን ብለን ነው አባቶች። እግዚአብሔር ይስጥልን። ታላቅ ጉባኤ ይጠብቅልን። ሃይማኖት ጀምሮ ማለት ነው እስከ ቅዳሜ ማታ ሲወጡ ለአንድ ሰዓት 10 ጉዳይ ነው
ደቂቃ ይደረስበታልና ከማታ ድረስ ነው ሲሰሩ የሰራትና ደግሞ በፍቅር ደስ እያላቸው ግን እየደከማቸው ግን ደግሞ ደስ እያላቸው ነው ሲሰሩ የሰሩትና እንግዲህ እግዚአብሔር ይጠብቅልን። በእውነት ከልባችን ነው የመረቀ እና ያለውን ነገር እግዚአብሔር ይወደዋልና እግዚአብሔር ዘመናቸውን ሁሉ የተባረከ ያድርግልን። የእመቤታችን ረድኤቷ አማላጅነቷ ከእናንተ ጋር ይሁን። እንግዲህ ሁልጊዜ በጉባኤያችን ላይ የማህበር ጸሎት ላይ እናንተ እንድናስብ እንገድዳለን ማለት ነው እና በእውነቱ እግዚአብሔር ይስጥልን፣ እግዚአብሔር ይባርክልን፣ ሰላም ያስመሸን፣ መምህራችንን እግዚአብሔር ይጠብቅልን፣ ሀገራችንን ሰላም ያድርግልን። አቡነ ዘበሰማያት ታቦተ ምስጢሩ የቅዱስ ቃልና የክህነት መዓዛ የሽቷቸው ሙዳይ የዕጣኑ ማዕጠን ሰዋሰው አዶናይ የዕጣኑ ማዕጠን ሰዋሰው አዶናይ በአሚነ ዚአ ለማርያም ንገኒ ፍጥረትን በሚያስምር በእናቱ እስራኤል ከስደት ከግብፅ ሲድኑ ታላቁን እጅ አይተው በሙሴ እንዳመኑ ከጸላኤ ሰናይ ግዞት ላመለጥ ወላዴ ሊቃውንት የዘመናችን ዮሐንስ አፈወርቅ የቤተ ክርስቲያናችን የስስት ልጅ ቢያስተምሩን ቢናገሩን የማንሰለቸዎት መምህራንን በማስተማር ቤተ ክርስቲያንን የሁሉን ሊቃውንት በመስጠት ለነገ ምዕመናኑን ወንጌል በማስተማር ከድንቁርና ወጥቶ ክርስቶስን ወደ ማወቅ የሚመጡ መምህራንን በዚህ በዙሪያው ያሉትን በየአብያተ ክርስቲያናት ወንበር ዘርግተው የሚያስተምሩትን መምህራንን የተኩ ክቡር ሊቀ ሊቃውንት የኔታ ስምዐኮነ መላክ ተመልሰው ስለመጡ ጉባኤ ሌቶት በዚህ መልክ ሲያስተምሩ ስላገኘነዎት እንደው ዛሬ ኔታ ሲመጡ እጠራ ያለች አቀባበል ብናደርግላቸው ከኛ ቢለመድ ምንችለውን ያክል ብንሞክር ሰው የራሱን ድርሻ ተወጥቶ ነው ወደ ህዝበ ምዕመናኑ ማደግ ያለበት ብለን መምህራትና አባታችን ረጅም ዕድሜ ከሙሉ ጤና ጋር ይስጥልን፣ እግዚአብሔር ለእኛ ሲል ያኖርልን እና ጥቂትም ብትሆን ስጦታ ይዘን መጥተናል። የመጀመሪያውን ስጦታ ስጦታ የሚሰጡልን አባታችን በመንፈሳዊም በዓለማዊም የተሳሉ ፍቅራቸው ከቃል በላይ የሆነ የኔታ እንዴት እንደተንከባከቡት እግዚአብሔር ይስጥልን። ወደ አባታችን እንሄዳለን። እግዚአብሔር ይመስገን። ከፍቶ ያልብሱልን። ክርስቶስ ተንሥአ መድኃኒት ለጻድቃን መድኃኒት ስጦታ ይስጡልን።
የመጨረሻውን ስጦታ ይሰጡልናል። እግዚአብሔር ይስጥልን። አባታችን ቆሞስ አባ እንድርያስ በግላችን ስጦታ አለ ብለዋልና ስጦታቸውን እንግዲህ እሳቸው አባታችን ራሳቸው ይስጡ። ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ ትንሣኤ ኮነነ ትንሣኤ ኮነነ ትንሣኤ ኮነነ ትንሣኤ ኮነነ ለእለ አመነ። ፎቶ አለች ብዙ ጊዜ ሚዲያ ላይ የምትታወቅ የኔታ አንድ ፎቶ አለች። በእንተ ስማ ለማርያም የሚሉ ደበሎ ለብሰው የሚለምኑባት ብዙ ሶሻል ሚዲያ ላይ ያሉ ሰዎች የሚያውቋትና እንግዲህ እሷን ያስታወሱን። ከዚህ በኋላ አባታችን መምህራችን የኔታ እንዲሁ በዚህ መልክ ፍቅራችንን እንዲያዩት እስካሁን ምንም ባለማድረጋችን እንደ ልጅነት ባለመታዘዛችን በእግዚአብሔር ስም ይቅር ይበሉን። ከእንግዲህ በኋላ ግን ይዝዙን፣ ምንችለውን ያክል እንደምንታዘዝ ተስፋ አደርጋለሁ። አሁን አባታችን መምህራችን ክቡር የኔታ ሊቀ ሊቃውንት ስምዐ ከሆነ ወደ እሳቸው እሄዳለሁ። እግዚአብሔር ይስጥልኝ። እንደምን ዋላችሁ አባቶች ወንድሞቼ፣ ክብር ያድልልኝ። እግዚአብሔር ይስጥልኝ። መጀመሪያ በጣም አመሰግናለሁ። ለዚህ ሁሉ ክብር የተገባው ነኝ ብዬ ባላሰብም ያደረጋችሁትን ሁሉ ለጉባኤ ክብር ሲባል እንዳደረጋችሁት እቆጥረዋለሁ እና ለእኔ ክብር እንዳልሆነ ስለምረዳ በተደረገው ነገር ደስተኛ ነኝ ማለት ነው። ከሁሉም ነገር አስቀድሞ እግዚአብሔር እናንተን ለበጎ ነገር ያነሳሳ በጎ ነገር እንድታስቡ ያደረገ እሱ ነው እና ለቸርነቱ ክብርና ምስጋና ይግባው። በጣም ይገርማል። አይጠበቅም እንደዚህ እውነት ለመናገር የመጣ ነው። የዛሬ ሳምንት ወደዚህ አካባቢ ይመስለኛል። በአጋጣሚ ቀረጻ ቆይተን ልክ እንደዚህ መሽቶ እያለን የመጣ ነው። ያየንም ሰው ብዙ ያለ አይመስለኝም። ዞር ዞር ብለው እነሱም አዩ፣ ገዳሙን ጎበኙ። እዚህም ገብተን ወጣን። ከዚህ ያለፈ ነገር አላደረግም። ያንን በልባቸው ይዘው ሄደው እንደ አይነት ለውጥ ይመጣል ብዬ አልጠበቅኩም እውነት ለመናገር እና ከጠበቅኩት በላይ ደስ ብሎኛል። ይህንን ያደረጉ በዚህ አስተዋጽኦ ያደረጉ ምዕመናንም ቅዱስ ጳውሎስ የቆሮንቶስ ምዕመናንን የባረካቸው በረከት ይድረሳቸው ነው የምለው። አስተዋጽኦ ላደረጉ ምዕመናን በረከት መንፈሳዊትን ቅዱስ ጳውሎስ ይልክ ነበር እና ለምዕመናን አስተዋጽኦውን ማወጣጣትና መላክ መልካም ነው፣ ለመምህራን መላክ። ነገር ግን መምህራን ደግሞ በሚጸልዩት ጸሎትና በሚሰጡት በረከት ምዕመናንን መጠበቅ እንዲሁ ተመጋጋቢ ሆኖ ነው የሚኖረው እና እንግዲህ እኔ የቅዱስ ጳውሎስ በረከት ይደርባቸው ነው ማለት ነው። ከዛ ውጭ ምንድን ነው እኔ አሁን የገባኝ ነገር የሰማይ ጌጡ ከዋክብት ናቸው፣ የምድር ጌጥ ደግሞ ጽጌያት ናቸው። የሰው ጌጡ ደግሞ ሰው ነው። ሰው ብቻውን ሊያደርገው የሚችለው ነገር የለውም። ባህታዊ
መላእክቱ አይደርሱለት በምድረ በዳ ብቻውን ሲሆን እግዚአብሔር መልአክ ይልክለታል እንጂ ማንኛውም ሰው ብቻውን መኖር አይችልም። እኛ ደግሞ በሰው መካከል የምንኖሩ ሰዎች እንደመሆናችን መጠን ሰው ያስፈልገናልና አሁን እናንተን ሳይን የሚገባኝ ነገር እሱ ነው። እውነት ለመናገር እኔ እዚህ ስመጣ ያው ሙሉ በሙሉ እግዚአብሔርን ለማመን ነው የመጣው። እዚህ ስመጣ የመጀመሪያ ተማሪዎች ያውቃሉ፣ ምናልባትም ያሉ ካሉ ሲል እና ያቢል ማንዶ ያውቃሉ። ኢንተርናሽናል ነበሩ። በመጀመሪያ ምንም የሌለው በጣም አስከፊ ነበረ። በረሃው ራሱ እዚህ ውሃ እንኳን የሚጠጡ በጣም ይቸገሩ ነበር። ያንን አሳልፎ ደግሞ እዚህ ሲያደርስን እኛ በጣም ይገረምን ነበር እድገታችን ማለት ነው። የመጀመሪያው ስለታችን መጠጣው ማግኘት ነው የነበረው። ምክንያቱም ሃይላንድ ይዘው ነው የሚሄዱት ተማሪዎቹ አለመና በሃይላንድ ብቻ ካልሆነ በሌላ ጋር መቀበል አይችሉም። ከዩኒቨርሲቲ ወይ ደግሞ የሆነ አካል ላይ ነው የሚቀበሉት። እንደዚያ ስለነበር ሩቅ መሄድ ይጠበቅባቸው ነበር። ጨለማውን በሶላርም በምንም ማምለጥ ተችሏል። ያው ከገጠር ስለመጣን እሱ አልከበደን። የከበደ ውሃው ነው የነበረው። አባይ ዙሪያ ላይ ተቀምጠን ዙሪያችንን በዚህ አባይ ነው፣ ግን አባይ ዳር ላይ ተቀምጠን ውሃ ሲጠማን የአባይ ድፋ ጠማት የተባለው ለእኛ ነው እንዲህ የሚል ሀሳብ መጣብኝና ይገርመኝ ነበረ። የሆነ ሁሉ ያ ሁሉ አልፎ ውሃም አግኝተን መብራትም አግኝተን እንዲህ ድምቅ ብለን ደግሞ ታየን። ዛሬ ደግሞ እንደዚሁ እያደገ ሄደ ማለት ነው። እኔ ሰው ኃይልን የሚያገኘው ከምግብ ነው አይደል? ክሊያሳና ኃይለ ሰብ ነው። ግን ደግሞ ልብ የሚበረታው በፍቅር ነው። ልብን እህል አያበረታው፣ ልብን ያበረታው ፍቅር ነው። ሰውን እንስሳትን እና ሌሎችን በገመድ አስሮ ማቆም ይቻላል። ሰውን ግን አስሮ ማቆም የሚቻለው በፍቅር ነው፣ ማኖር የሚቻለው ማለት ነው። እና እንደዛ ስለሆነ እኔ አሁን እናንተ ለእኛ ያሳያችሁን ፍቅር መምህር ነብዩ እና መምህር ያቢ ለእኛ ያሳያችሁን ፍቅር አብረውን የነበሩ ወንድሞች እሷም እህታችን እስካሁን ድረስ እንዳጠረ እየተነጋገር ነበር ከአባ ጋር ይህን ያክል ሰዓት አሁን ነው ገና የሄዱት እያሉ ነበር። አምሽታችሁ ሄዳችሁ ካለ እና የሁሉ ተጋድሎ ለእግዚአብሔር ክብር ነው። ክብሩ ለእግዚአብሔር ነው። ለእግዚአብሔር ክብር ሲባል የተደረገ ነው። ጸጋም በረከትም የምታገኙት ከእግዚአብሔር ዘንድ ነው። ይህን እናምናለን። እግዚአብሔር ለድካማችሁ ሁሉ ዋጋውን ይክፈልልን። ጉባኤ ቤታችንን ደግሞ ባርኮ ምናልባትም ለቀጣይ ለሚመጣው ትውልድ ምሰሶ ሆነው ሊቆሙ የሚችሉ አንድ ሃይማኖት ሆኖ መቆም የሚችሉ መምህራን፣ አምደ ገዳማት ሆነው መቆም የሚችሉ መነኮሳት የውስጥ ሊነሱ ይችላሉ። በንጽህናቸው፣ በቅድስናቸው ወይም በትምህርታቸው በልዩ ልዩ ተጋድሎ ተሳትፈው ቤተክርስቲያን መጠበቅ የሚችሉ መምህራን ከጉባኤ ቤት ሊወጡ ይችላሉ። እኔም ማምነው ቤተክርስቲያን ትልቁ ሲኖዶሷ ከጉባኤ ቤቶች ናቸው እና ተጠብቃ የሚኖረችው እንደዚያ ስለሆነ የኢትዮጵያ ቤተክርስቲያን ለጉባኤ ቤት ያለባትን ውለታ መክፈል አልቻለችም። አሁንም ድረስ ማለት ነው። በሲኖዶስ አይደለም ተጠብቃ አይኖረችው፣ በጉባኤ ቤቶች ተጠብቃ አይኖረችው። ይህ ሁሉ መጽሐፍ ይኖራት፣ ይህ ሁሉ ድርሰት ይኖራት፣ ሃይማኖቷን ጠብቃ ጽንታ መኖር የቻለችው ቤተክርስቲያኒቱ በጉባኤ ቤትና በመምህራንና በደቀ መዛሙርት በጎ ፈቃድ ነው እና ይህንን ገና ከፍላ ያልጨረሰችው ዋጋ ነው። ወደፊት ለጉባኤ ቤቶች ከእግዚአብሔርም በጎ ሀሳብ የተነሳ ሰዎችን በጎ አሳስቦ ትልቅ ስራ እንሰራለን ብዬ አምናለሁ። አሁን እየተነሱ ያለው መምህራንም ጉባኤ ቤቶችን ልዕልና ማስጠበቅ የሚችሉ መሆናቸው መጠን ጉባኤ ቤቶች ልዕልና በቀደመው በአባቶቻችን ዘመን ልክ ይመጣል የሚል እምነት አለኝ። እናንተም ደቀ መዛሙርት ማሰብ ያለባችሁ እንደዚያ ነው። እኛ በትንሹ ቢሆን ሞክረናል። እውነት ለመናገር እዚህ በመኖራችን ያጣነው ስጋዊ ነገር ሊኖር ይችላል። ግን ደግሞ ያገኘነው መንፈሳዊ እርካታና ጥቅም እሱን ጥግና ተስፋ እናደርጋለን። በዚህ ደስ ይለናል ማለት ነው። መቼም ሰው ነው እና ሰው ብዙ ነገር ያስባል፣ እንደ ሰውኛው ማለት ነው። ግን ደግሞ ከእግዚአብሔር የሚሰጠውን ብድራት ማሰብ ከቻለ የሰው ልጅ የሚመጣውን ነገር ከእግዚአብሔር ይቀበላል። በስጋ የሚያጣውን ነገር መተካት ይችላል ማለት ነው። አንድ ባህላዊ በዜና አለ እና 60 ዓመት ሲሆነው እንግዲህ እያረጀ ነው እና የሚረዳ ሰው እናምጣልህ አሉት ይላል። 60 ዓመት የረዳኝን እግዚአብሔርን ልታሳጣኝ በሉታ እስካሁን ድረስ የት ነበር? እስካሁን እኮ የረዳኝ እሱ ነው። ከዚህ በኋላም ቀሪ ዘመን የሚረዳኝ እሱ ነው አለ እና እውነትም ሰው መተካት ከቻለ እግዚአብሔርን በሌላ በገንዘብ ወይ በሌላ ነገር በሹመት በሽልማት ልተካ ካለ ያጣዋል።
እንዲሁ ደግሞ ከእግዚአብሔር መቀበለው ብድራት ይበልጥብኛል ብሎ ካመነ ደግሞ ከመጀመሪያው ጀምሮ ሲሰራው ጀምሮ ያዘጋጀለትን እየተመገበ መኖር ይችላል። እኔ እንደዚያ ነው ማምነው። ሌላ ባህታዊ ባለ ልክ እንደዚህ እንደው የገንዘብ ስስት አጠቃውና በደህናው ጊዜ ድሃ ነው፣ በድህነቱ ጊዜ እግዚአብሔር ይረዳው ነበረ። በኋላ ግን የገንዘብ ስስት አጠቃውና ገንዘብ መሰብሰብ ሲጀምር ደህና ገንዘብ አገኘ። እውነት ለመናገር በሰው ሰውኛው ደህና ሀብታም ሆነ ግን የተባለ ልብሱን ለወጠ፣ ኑሮው ተለወጠ እና እንደዛ መሆን ሲጀምር መታመም ጀመረ። ናታሙ ተኝቶ ገንዘቡን ለአካባቢ ስራ ሰጥቶ ጨረሰ። እሱ ብቻም አልበቃውም። ይሄ ባለመድኃኒቱ መጣና አይ በሽታው ወደ ሙሉ ሰውነት ሊሰራጭ ስለሆነ እግርህን መቆረጥ አለበት አለ። እንግዲህ አስቡት፣ መጀመሪያ ገንዘብ ነው ያልነበረው፣ ኋላ ግን ጤናውን አጣ። ጤና ብቻም አይደለም እግሩ ደግሞ ሊያጣ። ከዛ በኋላ እንደገና ተመልሶ ወደ እግዚአብሔር ገንዘቡን ሰድና የቀድሞ ህይወት ይመልስልኝ ብሎ ለመነ ይላል ነው። ከዚህ የተነሳ እናንተም ለእኔም ጸልዩልኝ፣ እዚሁ በርትቼ ፍሬ አፍርቼ መሞት እንድችል ነው። ያው መቼስ መጠራታችን አይቀራል። ያለ ፍሬ እንዳይጠራ ማንም ለማን መጸለይ ያለበት? እውነት ለመናገር እኔም በሆነ እናንተ ያለ ፍሬ እንዳንጠራ መትጋት መጸለይ ይኖርብናል። ያ ደግሞ እርስ በርሳችን መተሳሰብ በጸሎት ይገባናል ማለት ነው። እንግዲህ እውነት ለመናገር መምህር ነብዩ አሁን ያደረጋችሁት ትንሽ ይመስላችኋል እንጂ ቀላል ነገር አይደለም። ብዙ ነው። ሲጀመር ገና መታሰቡ ነው ለሰው በጣም ደስ የሚያሰኘው ነገር እሱ እንጂ ይሄ የተደረገው ነገር በጣም ታምር ነው። ምክንያቱም ብዙ ዓመት ብዙ ነገር ብሰራ እነዚህ አላደላም። ማደላው ለእንትኖች ነው፣ ለሌሎች ለቋሚ ልማቶች ስለማደላው ይህንን ለመስራት አላሰብኩም። ብዙ ጊዜ ቢሮ ለማዘጋጀት ምን ለማለት መቀመጫ ወንበር እንኳን አልነበረኝም። አሁን ነው የገዙልኝ። ያንን ያደረግኩት ለምንድን ነው? ሌሎች ልማቶች መቅደም አለባቸው። ያንን ካስቀደመ ይሄኛው ዋና ቀሱ ይመጣል። አባቶቻችን ድንጋይ ላይ ተቀምጠው ውጭ ሜዳ ላይ ዛፍ ሰሆነ ተቀመሩ። እኛ ደግሞ መጠለያ ቤት ካገኘን በቂያችን ነው በሚል ነው የቆየ ነው። አሁን ግን ለካ ለእናንተ ነበር ያዘገየው። ለዚያ እውነት ለመናገር አሁን ሳስበው እንደዚያ ነው ሰሪ ሌላ ሰው ይሄ ለሌላ ሰው ስለተዘጋጀ አንተ የራስን ስራ ብሎ ነው ግን ወንበር ለመግዛት ሳሰው እንደውም የቢሮ ወንበር እንግዛ ብለን እቅድ ሁሉ ተይዞ ኮሚቴው አጥንቶ ይህን ያህል ብር ተብሎ ተወስኖ ሁሉ ነው ኮምፒውተር ወንበር ምናምን አንተው ኋላ ሳሳውና ይህን ዶሮ እንገዛበት ይሻላል። ዶሮ ፕሮጀክት ነበረ። ያንን የለም ዶሮ ይገዛበት ተባለ። ወደዚህ አይደለን እና አስቀደምን። ግን አሁን ሲገባኝ እናንተ እንድትሰሩ ስለተፈለገ ነው። ስለዚህ በእውነቱ እኔም እንግዲህ ተክቼ እንዳስለምር ትልቅ አደራ ነው የሰጣችሁኝ። በዚህ ደስ ይለኛል። በጭራው ታዋሲያንን አባረራለሁ። ከዚህ በኋላ ምንም አይነት ታዋሲ ወደ እኔ መስራታችን ይላል። ይህም ለብሼው እንግዲህ ጎብለን እላለሁ። ፋሲካን አከብርበታለሁ ማለት ነው። ሌላው ፎጣው ምኑም አለ። እንደዚያ ነው። መቋሚያውም አለ። ያው እንግዲህ አቋቋሚ ይገባል ማለት ይመስላል። ግን እንግዲህ የሆነ ቦታ ላይ ይዘዋለሁ እና እስኪ ለዛ አድርጌ እንተንለዋለሁ። መልካም ነገር ነው በእውነቱ። ሁሉም ደስ ብሎኛል። እኔ በጣም ደስ ብሎኛል። ከኔ በላይ ደግሞ እግዚአብሔርን እንደምታስደስታችሁ ታምናለሁ። የእነዚህ ሁሉ ደቀ መዛሙርት ጸሎት በእናንተም እዚያም ደግሞ ሆነው ሩቅ ቦታ ሆነው በልዩ ልዩ ቦታ በልዩ ልዩ ሁኔታ እየኖሩ ገንዘባቸውን የላኩልን እህቶቻችንና ወንድሞቻችንን እግዚአብሔር አምላክ ይጠብቅልን። በጣም አመሰግናለሁ። እኛ ለእናንተ ብድር መክፈል የምንችለው በገንዘብ አይደለም፣ በቁሙ አንመልስም። አስተምረን መምህር በመተካት ነው። ለቤተክርስቲያን ሰው በመተካት ነው ብድር መመለስ የሚችል ነው። እንደዛ በማድረግ ነው እና ብድር ለመመለስ ያውቃል። እግዚአብሔር ይስጥልኝ።
ለመምህርነ ነፍቀርያኒሁ ለረቢ ዘው መንክር ይብልዎ ለመምህርነ ነፍቀርያኒሁ ለረቢ ሊቀ ሊቃውንት አቡነ ነገሩ እስመ እምኩሉ የአቢ በሉማ መንክር እጹብ ይብልዎ ለመምህርነ እጹብ ይብልዎ ለመምህርነ ነፍቀርያኒሁ ለረቢ ሊቀ ሊቃውንት አቡነ ነገሩ እስመ እምኩሉ የአቢ ቤተ ማህበር ትትመሰል በጽርሐ አርያም አሐቲ ቤተ ማህበር ትትመሰል በጽርሐ አርያም አሐቲ እስመ ዋካበር ሀርሰናይ ትይት ሌለ ያለ ዘት ቤተ ማህበር ትትመሰል በጽርሐ አርያም አሐቲ እስመ ዋካበር ሀርሰናይ ትይት ሌለ ያለ ዛቲ ፍስሐ ሊቃውንት ተርየ ዘኢተርየ ገሃደ ፍስሐ ሊቃውንት ተርየ ዘኢተርየ ገሃደ አምላክነ ሊቀ ሊቃውንት እስመ ዮም ተወልደ እምነ ጉባኤ ቅድስት አሐቲ እስመ ጉባኤ ቅድስት እስኩንቱ ዘሰገድዋ ገሃደ ምእመናነ ደብር ላይካን ምእመናነ ደብር ላይካን ምእመናነ ደብር ላይካን ለሊቀ ሊቃውንት አምላክ ይብልዎ ጉቡአነ ምእመናነ ደብር ላይካን ለሊቀ ሊቃውንት አምላክ ይብልዎ ጉቡአነ አቡነ እምነ አንተ ወአንተ ወላዲ ደብሮች አንተ አቡነ እምነ አንተ ወአንተ ወላዲነ ጊዜ ስቃዮሙ ሮሙ እስመ ሮሙ በጽሐ ቅድመ ይጎንድ በጡ ነበር ወለጋኛ መስረታ ትውት ስጉ ቃል የሆነ ፍቅር ነው ያየው እግዚአብሔር በሚያውቅ በዚህ ልክ ደግሞ ለመምህር ይህንን ሰርተው ስላገኘኋቸው እግዚአብሔር በሚያውቅ በጣም ደስተኛ ነኝና በፍቅር እንድናገለግል የሚል ወንድማዊ መልእክት ለማስተላለፍ ነው። እግዚአብሔር ይስጥልኝ። እንግዲህ እዚህ ታች ያላችሁት ወንድሞቼ አባቶቼ በእውቀትም በጸጋ የምትበልጡ ናችሁ። እንግዲህ እኔ ቁሜ ስናገር ፍጹም ጆሮአችሁን ከፍታችሁ በአባታችሁ በተደረገው ደስተኛ ሆናችሁ ስላከበራችሁ እግዚአብሔር ያክብርልን። አሁን በጸሎት እንጨርስ። አቡነ ዘበሰማያት አማን በአማን አማን በአማን